አዋዜና ሙዚቃ ከሰማይ የመጣሽ የእግዚአብሔር ስጦታ የኑሮ ደጋፊ የመንፈስ ያለኝታ ስሜት የምትሰጪ የሆነች መድኃኒት ሙዚቃ ነሽ እኮ ለሰው አብነት። ሙዚቃ በአዋዜ ልዩ። ጤና ይስጥልን። እንደምን ሰነበታችሁ፣ እንደምን አመሻችሁ ውድ አድማጮቻችን። ይሄ ሙዚቃ በአዋዜ ልዩ ዝግጅታችን ነው። የዛሬው ስለ እውነት በጣም የተለየ ነው ብዬ አስባለሁ። ምክንያቱም የባህር ማዶ ወይም ደግሞ በዓለም ላይ ዝናው የናኝና የተወደደ ልጃችንን ዘ ዊከንድ ወይም አቤል ካናዳዊ ነው፣ ካናዳ ኢትዮጵያዊ ነው። የእሱን ሙዚቃዎች በከፊል አዳምጫለሁ። ለዛሬ የሙዚቃ ዝግጅታችን የከሱ ስራዎች አንዱን መርጫለሁኝ እና ብዙዎቻችሁ ያዳመጣችሁት ያጣጥማችሁት እና ዓለም ሪሊ በተደጋጋሚ ያደመጠው፣ በነገራችን ላይ ድምፁ ለማይክል የቀረበ ነው ተብሎ የሚደነቅ ልጅ ነው። በጣም ክስተት የሆነ በእንግሊዝኛ ቋንቋ የሚያዜም ምርጥ የዓለም ድምፃዊ እና በጎ አድራጊ ነው። የሙዚቃ ድምፃዊ ነው። የሙዚቃ ግጥም ጸሐፊ ነው እና እንደገና ፕሮዲውሰር ነው። የሙዚቃ አዘጋጅም ነው፣ ወይም ደግሞ ኩባንያ ባለቤትም ነው ለማለት ነው። ይህ አስደናቂ ኢትዮጵያዊ በዚህ በዓለም ታላላቅ አገሮች በዩናይትድ ስቴትስ አሜሪካ፣ በካናዳ ጨምሮ ምርጥ ምርጥ ነጠላ ዜማዎች ከመቶዎች መካከል ደረጃ ያወጣላቸዋል። ደጋግሞ በበላይነት የቆየ በእውነት አስደናቂ ክስተት የሆነ ልጅ ነው። ዛሬ ሴቭ ዩር ቲርስ የሚለው ዜማውን ግጥሙን እዚህ ውስጥ ያለውን ፍቅር እንመለከታለን። ውድ አድማጮቻችን ስለ እውነት በጣም እንደምትመሰጡ ባለሙሉ ተስፋ ነኝ። ዳንኤል እንደምናመሻ። እንዴት አመሻ አለም? ይገርምሃል፣ ኩራት ይሰማኛል። በመጀመሪያ ታላቅ በዓለማችን በዋነኛነት ከሚቆጠሩት ጥቂት ምርጥ ሱፐርስታር ድምፃውያን መካከል የሚገኝ ኢትዮጵያዊ ወንድማችን ነው። እንኮራበታለን። ስራዎቹ የሚመስጡትን ያህል አሁን ዛሬ ላይ የፈለኩት ግጥሙም አብዛኛው የራሱ ነው የዘፈን። በነገራችን ላይ ከ2 ቢሊዮን 150 ሚሊዮን በላይ ሰው ወይም ድግግሞሽ የተደመጠ በዚህ ደረጃ ዓለምን ኢምፓክት ማድረግ ይቻላል ወይ፣ በዓለም ላይ ጆሮና ልቦናን ማሸነፍ ይቻላል የሚያሰኝ ነው። የቆየ ነው ሙዚቃው። በ2020 ዓ.ም በፈረንጅ አቆጣጠር ያወጣው አልበም ውስጥ የተካተተ ዜማው ነው። ነገር ግን በነጠላነቱ ብዙ የተደመጠ እንዲሁም ከሌሎች ድምፃውያን ጋር በመቀናጀትም ብዙ ነገር የሰራበት ነው። በቀጥታ ዳኒ አንጃ ግራንጃ ሳላበቃ አንተ በመሃል የምትለውን አዳምጬ በዚህ ዜማ ውስጥ የተገለጠውን የፍቅር ሁኔታ ዳኒ በጣም የምንመለከት ይሆናል። እውነት ለመናገር አለም ዘ ዊኬንድ ሲባል ሰምቼ ነው እንጂ የማውቀው ሙዚቃውንም ማንነቱንም ብዙም አላቅምና በዚህ አጋጣሚ እኔም ለመስማት ጉጉት ስላለኝ ለማዳመጥ ዝግጁ ነኝ ነው የምልህ። ዋው! እኔ ሴቭ ዩር ቲርስ የሚለውን በተለይ ማን ግራንዴ ከሚሏት ድምፃዊ ጋር አብሯት ተጣምሮ የሚጫወተውን ብቻውን የራሱን ቪዲዮ ኮምኩሚያዋል ብል ነው የሚሻለው እና በደስታ በኩራት በተደበላለቀ ስሜት ነው የማየውና የኛ ልጅ ነው በእውነት ከከዋክብቶች መሃል የሚቆጠር ድንቅ ከያኒ ነው። ስለዚህ ይህን ሙዚቃ አንተም ራስህ ትሰማዋለህ ማለት ነው ዛሬ ከዚህ ፕሮግራም በኋላ። በቀጥታ ወደ ዘፈኑ ሊሪክስ እንሂድ፣ ወደ ግጥሙ ማለት ነው። እና በዚህ ግጥም ውስጥ በዚህ ዜማ ውስጥ በዚህ በተወደደ ዜማ ውስጥ
ለምንድን ነው ዓለም በዚህ ደረጃ የተነካበት? ከ2 ቢሊዮን ጊዜ በላይ ደጋግሞ ያየው የሚለውንም የሚገልጽ ስለሆነ ነው። ትንሽ በእንግሊዝኛ ሊሄዳቸው ግጥሞቹን። እሺ። I saw you dancing in a crowded room. You look so happy when I am not with you. But then you saw me, caught you by surprise, a single teardrop falling from your eye. I don't know why I ran away. I make you cry when I ran away. You could have asked me why I broke your heart. You could have told me that you fell apart. But you walked past me like I was not there and just pretended like you don't care. I don't know why I ran away. I make you cry when I ran away. Take me back because I want to stay. Save your tears for another day. I make you think that I would always stay. I said something I should never say. Yeah, I broke your heart like someone did to mine. And now you won't love me for a second time. Girl, take me back because I want to stay. Save your tears for another day. I realize that I am much too late and you deserve someone better. ይላል። አሁን እንግዲህ ይሄ ያው ዝም ብሎ በግርድፉ ለማስቀመጥ ነው ግጥሙን በአማርኛ ለመመለስ ሞክሬያለሁ። አማርኛው ይተረጉመዋል ማለት አይደለም። በደምሳሳ መልኩ ሐሳቡን ስለሚያስይዝ ነው እና እዛ ውስጥ ሰሰባው ነው ቀጥለን ስለምንነጋገርበት ሁኔታ በር የሚከፍተው። እንዲህ ይላል። በሰው በተሞላ ቤት ስደንሺ ያየሁኝ ለካስ ያለኔ ይበልጥ ደስተኛ ነሽ አሰኝሽ። ግን ወዲያው እኔን እንዳየሽ ቆሌሽ ተገፈፈ። አንድ ነጠላ የእምባ ኳስ ከዓይንሽ ወደቀ። አላውቅም ፍቅሬ ለምን ያልለጥየሽ እንደጠፋሁ በመጥፋቴ ደምንባ አስለቀስኩሽ። ልትጠይቅኝ ትችይ ነበር ለምን ብዬ ልብሽን እንደሰበርኩት። ልትነግሪኝ ትችይ ነበር ሕይወትሽን ፍርስርሱን እንዳወጣሁት። አንቺ ግን በጊዜ መሃል ስንገናኝ ከቶም በቦታው እንደሌለው ቆጥረሽኝ በከባድ ዝምታ አለፍሽኝ። ከቶም ስለ እኔ ስሜት እንደሌለሽና እንደማትጨነቂ መሰልሽ። ስለምን ግን ጥየሽ ጠፋው ይሆን? በመጥፋቴስ ለምን አስነባውሽ ይሆን? ፍቅሬ ምክንያቱን ባወቅኩና በነገርኩሽ። መልሽኝ የኔ ፍቅር አብሬሽ ልሁን እባክሽ። እምባሽ አድሮ ለሌላ ቀን ይሁንሽ። አዎ አብሬሽ እንደምቆይ እንድታስቢ አደረግኩሽ። ማለት የሌለብኝን ነገር አልኩሽ። በእኔ ላይ ሌላ ሰው እንደፈጸመብኝ ሁሉ እኔም ያንቺን ልብ ሰበርኩ። እናም ካሁን በኋላ ዳግመኛ አታፈቅሪኝም። ደግሞም ላንቺ ከኔ የተሻለ ይገባሻል። ጊዜ እንዳለፈብኝና በጣም መዘግየቴም ተረድቶኛል ይላል ዳንኤል። በተወሰነ መልኩ ሐሳቡን አይሰጥም። ያው እኮ ብዙ የምናውቀው ፍቅር እኮ ነው ዳንኤል። ፍቅር ስሜት ነው ዳንኤል። ምንድነው ቤዚካሊ በዚህ ዜማ ሴቭ ዩር ቲርስ ምንድነው በዚህ ዜማ ውስጥ ዓለምን በሙሉ የነካበት ብለህ ስታይ ጥሏት ሄዷል ዳንኤል። እየወደዳት እየወደደችው ጥሏት ሄዷል። አላውቅም ለምን ጥየሽ እንደሄድኩ ይላል። ጥየሽ ሲሄድ ደግሞ ደም አስለቀስኩሽ ይላል። ደም አነባሽ ይላል። ጥየሽ በሚሄድ ደም አስነባውሽ ይላል።
እና አትጠይቂኝ አላውቅም ምክንያቱን ነው የሚላት እኮ ዳንኤል። እና እሱ ከጠፋ በኋላ በሌላ ጊዜና ቦታ ሁኔታ አገናኛቸው ማለት ነው። መንገድ ላይ ሲተላለፉ ወይ አንድ ቦታ ላይ እሷ የነበረችበት እሱ የነበረበት ያን ጊዜ ከቶ እኔ በቦታው እንደሌለው ከቶ ለእኔ ምንም ስሜት እንደሌለሽ በሕይወትሽ ውስጥ ምንም ቦታ እንደሌለኝ ቆጥረሽ ጀስት አልፈሽኝ ሄድሽ። ይህ እኮ ሪል ላይፍ እኮ ነው። በዛን ሰዓት በመንገዱ ላይ በመጣችበት ሊጠፋ ሊደበቅ ምንም ሊያደርግ በማይችልበት ቦታ ላይ ስመጣ ልቡ እኮ ተሰርትሯል። ፕሮባብሊ እግሩ ምንድነው የሚባለው መቆም አቅቶታል። እሷን ሲያ የሚሰማው የእንግዳ ስሜት አይኗ፣ ጆሮዋ፣ ፀጉሯ፣ እሷነቷን እንዲህ እንዳለ ድምጿ፣ ሳቋ ከእሷ ጋር ሲሆን የተሰማው የሚሆነው ነገር ያ ነገር እኮ በነፍስ ውስጥ የምትቅዳል እኮ የጎደለ ነገር እኮ የለም። በቃ አንድ ቀን ተነሶ ቀረ ዳንኤል። ለምን ምን ብዬ ልንገርሽ? I don't know why ran away። አላውቅም ለምን ጥዬሽ እንደሄድኩ፣ አላውቅም ለምን እንዲህ በማድረግ ለምን እንዳስነባሁሽ አላውቅም ይላታል ማለት ነው። ከዛ ኦ ማይ ጋድ ዋው! ከዛ በሰው በተሞላ ዳንስ ቤት ውስጥ ስትደንስ ያያታል ዳንኤል ከሌላ ሰው ጋር ያያትና እንዴት ደስተኛ ነች! ለካስ እኔ ነበርኩ በሽታዋ፣ እኔ ባለመኖሬ ሰው በጣም ደስተኛ ይበልጥ ደስተኛ ሆናለች ብሎ ያስባል ማለት ነው። በዛች ሞመንት ማለት ነው የመጣበትን ዓላማ ዘንግቶ ፕሮባብሊ የሰው ልጅ መቼም አስቂኝ ነው። ግራና ቀኝ እግር ነው የሰው ልጅ። በእጁ ይዞ ወይም ወገቧን አቅፎ ይዟት የመጣች ልጅ ትኖራለች። ሳምበዲ ዳንስ ቤት ነው፣ ብቻውን ላይመጣ ይችላል። ነገር ግን በእውነተኛ ስሜት ምንም ግንኙነት የለውም ከሷ ጋር ሆና ነው። እና ከጎኑ እንደቆመች ወይም በእጁ ይዟት እንደነበረ አያስታውስም። ደርቆ ነው የሚመለከታት። ፍቅሯ ሁሉ ነገር ነው ውስጡ የሚያገረሸው፣ መላ ሰውነቱን የሚያጥለቀልቀው። እና እሷ እንዴት ታምራለች ስትደንስ ማለት ነው። ለካ እኔ ነኝ በሽታዋ፣ እንዴት ደስተኛ ነች ባካችሁ እያለ ባለበት ሰዓት ዞር ስትል ታየዋለች። ዳንኤል ስታየው ልውጥውጥ ድቁስቁስ ነው የምትለው፣ ውስጧ ነው የሚያወጣው። እና ምን ይላል? ከዓይኗ እንባ ዱብ አለ ይላል። ዳንኤልን መርዳት ትችላለህ? ከባድ ነው ዓለም። ከዓይኗ ልክ እንዳየችው ከዓይኗ እንባ ዱብ አለ ይላል። ስንት ያልተኖሩ፣ ስንት ሙሉ በሙሉ ያልተጣጣሙ፣ ጥንቅቅ ያላሉ፣ ስንት ጎደሎ ፍቅሮች፣ ስንት ገና ሳይጣት በአፍላው እንደ ልማጭ ተጥለው የቀሩ ሕይወቶች፣ ስሜቶች፣ ስንት ነገር ለመሰለ ዳንኤል። እንዴት ፓወርፉል ግጥም ለመሰለ። ይሄን በእውነት ነው የምነግርህ። አንድ የኢትዮጵያ ይሄ እኮ ዜማ የኛ ነው አይደል እንዴ? የኛ እኮ ነው ዳንኤል።
ይሄን ግጥም ይሄን ከዛ ዜማ ጋር አያይዞ አንድ ኢትዮጵያ ቢጫወተው ሊጠይቅ አይችልም። አቤል ገብቶሃል? አቤል ወስጄ ዘፍኜዋለሁ ብለህ በጽሁፍ ማሳወቅ ብቻ ራሱን ዜማውን እንኳን ብትጠቀም ዜማውን የራሱ የኢትዮጵያዊ አድርገህ ደግሞ ግጥሙን ሙሉ በሙሉ ብትጠቀመው የኛ ነው። እንዴት አይነት ነገር ነው! ሉክ ፓወሩ ከዚህ በፊት ጥላት ከሄደ በኋላ ድንገት ጥላት እንደሄደ ሁሉ ድንገት መልሳ ባገኘችው ጊዜ ምን ነው ልቤን ሰበርከኝ፣ ለምን ሕይወቴን ኦና አድርገህ የሕይወት ዓላማ ስሜቴን ኑሮዬን ሰባብረህ ጥለኸኝ ጣልከው ብለሽ ልትጠይቂኝ ትችይ ነበር። አንቺ ግን እንደዚህ ለማድረግ ቀርቶ ከቶም በቦታው እንደሌለው እኔ ማለት ለአንቺ ምንም ማለት እንዳልሆንኩ በሚመስል ሁኔታ በዝምታ አልፈሽኝ ሄድሽ። እንደ ሐውልት ደርቄ ቀረሁ፣ የምለውን ነገር አጣሁ። አሁን ሳይሽ እዚህ በሰው በተሞላ ዳንስ ቤት ነፍስሽ ተደስታ አየሁኝ። ለካስ በሽታሽ እኔ ነኝ፣ ያለ እኔ እንደዚህ ደስተኛ ነሽ ብያልኩ ነው የሚለው። ድንገት ዞረሽ ስታየኝ ግን ያ ሁሉ ደስታሽ ተገፎ ጥንካሬሽ ተልፈስፍሶ በዛው አፍታና በዛው ደቂቃ አንድ ውስጥሽ ነፍስሽ ውስጥ አግቶ የቆየ እምባ አይን በአይን እያየ በዳንሱ በጨፈራው መሃል ዱብ ሲላየውት ነው የሚለው። ተረዳዋለህ? የነፍሷን ህመም የነፍሷን ስብራት ዓለም እኔ እውነት ለመናገር ግልጽ አልሆነልኝም። ይወዳት ነበር ዋት ምን ለምን ጥሏት ሄደ? መልሶ ለምን አዘነላት? ሞስት ፕሮባብሊ ብዙ ጊዜ የማይሆን ይሄ ሮማንቲክ የምንለው አንዳንድ ጊዜ እኮ የሰማይ አማልክት ሰዎችን ያገናኛሉ አይደል? አብረው ይኖሩ ዘንድ ነፍሶችን ያጣምራሉ ማለት ትችላለህ። በዚህ መንገድ ሊጣመሩ የሚገቡ ነፍሶች ነበሩ። እሷ ለሱ የነበራት ፍቅር የነበራት አይደለም፣ አሁንም ድረስ ያላት አሁንም ድረስ ውስጧ በጅምር የቀረው ፍቅሯ እጅግ ኃይለኛ ከመሆኑ የተነሳ በዳንስ በሙዚቃ በሆታ በልልታ መሃል ጊዜ ሳይበግረው ሁኔታ ሳይበግረው ስሜቷን ለመቆጣጠር እንኳ ሳትችል ከዓይኗ ዱብ ያለው እምባ 1 ሚሊዮን ነገር ይናገራል። ለምንድነው ጥላት ሄደው ነው አይደል ያልከኝ? አላውቅም አለ እኮ በዘፈኑ ላይ I really don't know። አላውቅም ለምን ጥየሽ እንደሄደ አላውቅም እንደዛ ጥየሽ በመሄድ ለዛ የከፋ ሐዘን ለምን እንደዳረኩሽ አላውቅም ይላል። ግን ምን ይላል ዜማውን እየሰማ ስትሄድ እኔንም ሌላ ሰው ልቤን እንደሰበረው እኔም ያንቺን ልብ ሰበርኩ። አሁን ድጋሚ መመለስ ፈለግኩ። ከአንቺ ጋር መጽናት መኖር ተመኘሁ። ግን ብዙ ጊዜ አልፎብኛል። ደግሞም ከኔ የተሻለ ሰው ይገባሻል ነው የሚለው እኮ ዳንኤል። እዚህ ጋር አሁን ግጥም ውስጥ የምታገኘው ከዚህ በፊት እሱም ሌላ ሴት፣ ሌላ ቦታ፣ ሌላ ሁኔታና ሌላ ህይወት ውስጥ እንዲሁ ኤክስፕሌን ሊያደርግ በማይችለው ሁኔታ የእሱን ልብ ሰብረዋለች። ልቡ የተሰበረ ሰው መጀመሪያ ላይ የነበረውን የፍቅር ሙላት፣ ፍቅር ያለ እምነት አይኖርም አይደል ዳንኤል? ፍቅር ማለት ትረስት እኮ ነው አይደል? ፍቅረኞች ማለት የመፋቀር ማለት አንዳቸው ያለሌላቸው እንደማይሆንላቸውና ሌላቸው ሌላ ይመኛል ብለህ ለማሰብ እሱ ያለኔ እሱ ያለኔ ትኖራለች ብሎ ለማሰብ የማይችሉበት መተማመናል። የመጀመሪያው ትልቁ ነገር ይሄ ክዳት ደረሰበት።
በበፊት ፍቅሩ ተከዳ። በሙሉ ኃይሉ በሙሉ ስሜት የወደዳት ያቺ ልቡን ሰብራ ሄደች፣ ሌላ ተከትላ ሄደች፣ ወይም ከሌላ ጋር ባል ጋር አይታወቅም። ነገር ግን ልቡ የተሰበረ ሰው ነው። አሁን ይችን ልጅ ሲያገኛት የጣፈንታ ጉዳይ ሆኖ ነው እንጂ በሕይወቱ መንገድ ላይ በመጀመሪያም ሊያገኛት የመጨረሻም ሊያደርጋት ይገባ የነበረች ልጅ ነች። ይህች ናት ለሱ የተፈጠረች። ይሄንንም አውቆታል፣ ይሄም ገብቶታል፣ አጣጥሞታል። ግን ያ ስጋት አለ፣ ያ የበፊቱ ስጋት አለ። አንድ ቀን ጥላ ትሄዳለች። ያን ጊዜ ደግሞ ይሄኛውን ልብ ስብራት መቋቋም አትችልም። ያንንስ ተርፋል። ያ እንደዚህ አልነበረምና ወጣ፣ ሂድ፣ አምልጥ፣ ይቅርብ የሚል አጋንንት ተለቅፎታል። ስጋት፣ ኢንሴኩሪቲ፣ አፍላ ፍቅሯን የሰጠችውን ደስታ ያን ሁሉ ሕይወት ህጥሎ ሄዷል። ለምን አያውቀውም። ኢንፌክትድ ነው፣ ተመርዟል። አየህ፣ መጀመሪያ የእሱ ልብ የክዳት ሰለባ ሆኗል። የዛ ስጋት፣ የዛ ፍርሃት ስትሬንጀር አድርጎታል ፍቅር። እኔ ኔቨር ላቭ ስትሬንጀር የሚል መጽሐፍ አንብቤያለሁ። እንግዳ ሰው አታፍቅር ማለት ነው። ስለዚህ ጥሏት ሄደ። ከዚህ በኋላ እሷ ሌላ ሰው ማፍቀር አትችልም። ከሌሎች ሰዎች ጋር እንደምትሆን እየሆነች ትኖራለች፣ ሕይወት በመራቻት መጠን ማለት ነው። እንደሱ ያለ ሰው ግን መልሳ አታገኝም። እሱ እንደነሳት፣ እሱ እንደነፈጋት ያለ ሕይወት ግን አታገኝም። ምንጊዜምና ዘላለም የሕይወቷ ስብራት፣ የሕይወቷ የፍቅር ትዝታ፣ የሕይወቷ የስቃይ አምድ ሆኖ ውስጧ ይኖራል። ለምን ብትለኝ እሱ ከልቧ በመውጣቱ የተወው የእሳተ ገሞራ ጉድጓድ፣ የተወው የሐዘን ጥልቀት፣ የሞላው የእንባ ጎርፍ ምን ያህል እንደሆነ የሚነግርህ በሰው በተሞላ ዳንስ ቤት አየውሽ አንቺ ያለኔ ፍጹም ለካ እንዲህ ይበልጥ ደስተኛ እንደሆነ እንትን አልኩኝ ይላል። ግን ድንገት እኔን ዞረች ስታይ ወንድም ባዘለላ ካይንሽ ወደቀ ነው የሚለው። ይሄ እኮ ጊዜ አልፏል እኮ፣ በበነጋታው የሆነ እኮ አለ። ጊዜ የማያድነው ጊዜ ያልሻረው እና የሕይወት ሁሉ ህመም ነው ዳንኤል። በጣም የሚገርም፣ በጣም በተደጋጋሚ የሚከሰት ሪሊ ዳንኤል። አይ ቲንክ አሁን ትንሽ ተረድተኛል፣ ትንሽ መቶላል ስሜቱ። ምናልባት የበፊት ፍቅረኛው ያደረገችበትን ነገር ሪቬንጅ ነው እንዴ ሳያውቀው እያደረገው ያለው ወደ አዲስኛዋ? አንዳንዶች ሲያቀርቡት ሪቬንጅ ትንሽ ተራ ነው። ምን ለማለት ነው? አንዳንድ ሰዎች ጉዳት ሲደርስባቸው ለማፍቀር ያለመቻል ሲኦል ውስጥ ይገባሉ። ቅድም እንዳልኩ ማፍቀር የሙሉነት ውጤት ነው። ማፍቀር ያለ ትረስት አይሆንም። ሁለተኛ ነገር ደግሞ እንደዚህ ፍቅር የምንለው በአብስትራክት መልኩ ብዙ ጊዜ ተሟልቶ አይገኝም እኮ። ተሟልቶ በተገኘ ጊዜ ግን ቀኑ እንዴት እንደሚያልፍ አታውቅም። ዝናብ አይበርድህም፣ ፀሐይ አይሞቅም። በጣም እኮ ደስ የሚል ስሜት በጣም ነው ደስ የሚል ስሜት አለ። እኔ ለምወድ ሰው ፍቅር አልመኝም። እውነቱን ከጠየቀኝ አባባል ገብቶሃል። በዚህ ዓለም ላይ ደህና ሆኖ መኖር ይበቃል። እና ይሄ እንደዚህ አይነቱ ፍቅር በጣም ህመም አለው እና የደስታው መጠን አይለካም። ህመሙም የዛው መጠን ነው ዳንኤል። አየህ ይሄኛው ሌሎች
በደል የተፈጸመባቸው ሌላውን ይበድላሉ ወይም በቀል ያደርጋሉ ነው። የዚህ ግን ከበቀል በላይ ነው። በቀል አይደለም። የዚህ በቀል አይደለም። የስ ያደረሰው ጉዳት የጠላት ነው። የጠላት ያክል ነው የሰበራት። የጠላት ያክል ነው ሕይወቷን እንኩትኩቱን ያወጣው። ይሄ ነፍሱን የተጣባ ስጋት ውጤት ነው። መጀመሪያ በደረሰበት ክዳት፣ መጀመሪያ በደረሰበት ቁስለት ሲኦል ውስጥ የገባ ልጅ ነው። ለማፍቀር አይችልም። ያፈቅራል፣ አባባል ገብተዋል። ፍቅሩን ግን ኮንሳሜት ማድረግ አይችልም። አየህ፣ ፍቅር ከመስጠት ይልቅ ፍቅሩ የሚሰጠው ሙቀትና ደስታ ሲያጥነው በዛ መጠን ሊገለው እንደሚችል በማሰብ ደው ጥሎ ሄደው እና ድጋሚ የትም ቦታ አያገኘውም። ያ ቦታ እሷ ነች። ተመልሶ ለመምጣት ይፈልጋል። እሷ ምንም ባትለው ዳግም ዕድል አትስጪኝ፣ ከኔ የተሻለ ሰው ይሻልሻል እኮ ሲል መጨረሻ ላይ እኮ የሚነግር ነገር እስቲል በምን ያህል መጠን ራሱን እየቀጣ በምን ያህል መጠን በጸጸት ራሱን እየገረፈ መሆኑና በዚህ ህመም ውስጥም ሆኖ ኖ ይሻላታል ምን ያህል ቅረባት ግን ያውቃል። ዳግመኛ አታፈቅርኝም ይላል። ነፍሷ ውስጥ የመግባት አቅም እንዳለው ያውቃል። ድጋሚ ስቃይ ውስጥ የመክተት አደጋ ውስጥ ከመክተት ውጪ እንደማይሆናትና እንደማይበጃት ያውቃል። he is condemned ተወግዟል፣ ተፈርዶበታል። ፍቅርን አይኖርም፣ ሲኦልን ነው የሚኖረው። እና በጣም የተጎዳ ሰው ዜማ ነው። በጣም የጎዳና በጣም የተጎዳ ሰው ዜማ ነው። አቤል እንደዚህ ማሰብ የሚችል ነው። እንዲህ አይነት ፍቅርን መጻፍ የሚችል ነው። እንዲህ አይነት ፍቅርን ልትጫወተው ትደነቃለህ። በእውነት ነው የምነግርህ። በሰው በተሞላ ቤት ስደንሽ አየሁኝ፣ ለካስ ያለኔ ይበልጥ ደስተኛ ነሽ አሰኝሽ። ግን ወዲያው እኔን እንዳየሽ ቆሌሽ ተገፈፈ ከላይሽ፣ አንድ ነጠላ የእምባ ኳስ ወደቀ ከዓይንሽ። አላውቅም ፍቅሬ ለምን ያን ዕለት ጥዬሽ እንደጠፋሁ፣ በመጥፋቴ ክፉኛ ደም እንባ አስለቀስኩሽ ነው የሚለው እና ስለምን ጥዬሽ ጠፋ ይሆን በመጥፋቴ ስለምን አስነባውሽ፣ ፍቅሬ ምክንያቱን ባወቅኩና በነገርኩሽ። አንቺ ልጅ መልሽኝ አብሬሽ ልሁን እባክሽ፣ እምባሽ አድሮ ለሌላ ቀን ይሆንሽ ነው የሚለው እና እምባዋ ግን ከሱ ጋር መልሳ ተረታቻ እምቢ የምትለው አይደለም። እሱ ለሷ እሳተ ገሞራዊ ፍቅር ነው። ተመልሳ እንኳ ብታስገባው ተመልሶ እንደሚሰብራት ያውቃል። ለዚህ ነው ፍቅርሽ ይደር ለሌላ ቀን ይሁንሽ ነው እኮ የሚለው አይደለም እንዴ? ያ የእምባ ኳስ ሲወድቅ አይተዋል። ተመልሶ ቢገባ አቅም የላትም በሱ። ተመልሳ አቅፍ ውስጥ ብትወድቅ ተመልሶ ጥሏት ይሄዳል። ተመልሶ ይሰብራታል፣ ዳግም ያስለቅሳታል። ሰው መጨረሻ ላይ የሚለው ኖ ከኔ የተሻለ ይገባሻል ብሎ ሲኦሉን ለመኖር ፍቅሩን አጥቶታል። ፊቱን አዙሮ ነው የሚሄደው። ይገርማል። እና በጣም የሚገርም በጣም ፓወርፉል የሆነ የፍቅር ዜማ ነው እና የዚህ ቀጥተኛ ውጤት ሆኖ ከ2 ቢሊዮን 115 ሚሊዮን በላይ ተደጋግሞ ተደምጧል እና በርካታ ሽልማቶች በርካታ ሀብትም አግኝቶበታል እና ሴቭ ዩር ቲርስ የሚል ነውና እንደኔ ይህንን ዜማ ፕሮባብሊ ይህን አይ ቲንክ ቴዲ ነው ሊጫወተው የሚችለው ሳስበው። ምን ይመስላል? ቴዲ ቢጫወተው ብዙ ሰው ያዳምጧል ብዬ አስባለሁ። ያ ነው በአሁኑ ጊዜ እንደዚህ ላለ ሮማንቲክ የሆነ በእውነት የፍቅር
ዜማ ጆሮ መስጠት የለም። ሙሉቀን መለሰ የለም ብዬ ነው እንግዲህ። ሙሉቀን መለሰ የለም ወይ? ፕሮባብሊ ደግሞ ይሄ ሙሉቀን መለሰን የሚመስለው ልጅ ማን ነው? ቡዛየው፣ ቴዲ። የሚገርም ነው። ግርማ ተፈራም ሊጫወቱ ይችላል ይህን ዜማ። ይሄ ማን ነው? ሸዋንዳኝ አሁን ባለፈው ሰሞን ፍቅር ይዘኝ ነበር ማለት ይችላል። በሱ ዘፈኖች አብዛኛው ዘፈኖቹ በዚህ ስፖቲፋይ ላይ ነው የምሰማው። ጠቅላላ የፍቅር ናቸው። እና እንዴ ይሄ ልጅ በአንድ ዜማ ነው እንዲህ ሁሉንም ያዜማቸው ብዬ ራሴ ጥይቄያለሁ። ማለት ልክ ይሄን ዜማ ለምሳሌ አሁን ሰምተሽ ምንድነው የሚለውን ዜማ በወደድኩበት ስሜት ሌሎችንም እየሰማኋቸው ያሉት እና እንዴ ዜማው አንድ አይነት ነው እንዲህ እስከ ማለት ነው ያደረሰኝ። በጣም ፍቅር ዜማዎች ይጫወታል። እና ይሄን ግጥም እንደሱ ይችሉበታል እነዚህ ግጥም ጸሐፊዎች። እንዴት አድርገው ወደኛ ባህል ወደኛ መንገድ እንዴት አድርገው በአማርኛ እንደሚጽፉት ሳስብ እና ድንቅ ዜማ አግኝተው። በነገራችን ላይ ያለ ዜማ ዘፈን የለም። ዜማ ላይ መጠንቀቅ አለባቸውና በዚህ መንገድ ቢሰሩት የእኛ ዜማ ነው። ይሄ የአቤል ነው፣ የዊከንድ ነው። ዊከንድ የእኛ ነው። ስለዚህ በዚህ መንገድ በጣም እጓጓለሁ። አንድ ቀን አንድ ቦታ ይሄን ግጥም ራሱን ባለው መንገድ ተሰርቶ እንደሚጫወቱት ተስፋ አደርጋለሁ። ሰው ፓወርፉል። ሌላ ዳኒ ከዚህ ጋር አያይዤ ማሳያ አሁን አንተም ወጣት ስለሆንክ ገና እንትን ውስጥ ነህ አንተ ገና ከፊት ለፊት ነው ያለው። አሁን ማውራህ ገና ነው ከፊት ለፊት ስላለ አንዳንድ ጊዜ እንትን ይሆናል። ምናልባት ምን ማለት እንደሆነ ይሄንን ዜማ ልንገርህ። ከዚህ በፊት ደጋግሜ ሰርቼዋለሁ። በሰማይ ነፍሱን ይማረው በጣም የምወደው ምንጊዜም በብዙዎቻችን ሕሊና ውስጥ ያለ በጊታሩና ለስላሳ ድምፁ በእውነት ቢሊዮኖች ኢትዮጵያውያንን ለብዙ አስርተ ዓመታት የገዛ የኛ እንዲያው ምናልባት ኢትዮጵያ ውስጥ የሀገረሰብ ዜማ አለ ከተባለ የሀገረሰብ አቀንቃኝ ካንትሪ ሚውዚክ ተጫዋች አለ ከተባለ ፕሮባብሊ መስፍን ነው። መስፍን አበበ ነው። እና መስፍን አበበ ሁሉንም የተለያዩ ዘፈኖችን በተለያየ ርዕስ በተለያየ ዜማ ብሰማ የሚወስደኝና የሚያደርሰኝ የፍቅር ጣብቅ አንድ ቦታ አንድ አይነት ነው። እና ህመሙ ደስ ይለኛል እና ለመታመም ነው የምሰማው እሱን ማለት ነው። እና ሬዲዮ ፋና ላይ በነበረኝ የአንድ ሰዓት እንደማመጥ አንድ ተኩል የሚል ፕሮግራም ነበረኝ ታውቃለህ፣ ኤፍኤም። በኋላ ላይ እሱን ፕሮግራም ከደረጀ ጋር ተጣምረን መስራት ጀምረን ነበረ እና አንድ ሁለት ጊዜ ቤቱ ሄጄ ሳይሳካልኝ ቀረ። እኔ እንግዲህ እንደምታውቀው ኢንተርቪው ማድረግ ብዙም አልወድም፣ እንደችልበታለሁ ብዬም አላስብም። መስፍንን ግን ይገርማል፣ ሁለት ጊዜ መኖሪያ ቤቱ ይጃል መልዕክቱን ላስቀምጫለሁ። ከዛ በኋላ ይህን ነገር ለደረጀ በመነገረው ጊዜ ቤት አድርጎ ይዞት እንደመጣ ልነግርህ አልችልም። እና መስፍን መጣ ስቱዲዮ ማለት ነው። እንዴት ደስ እንዳለኝ መቼም መገመት ትችላለህ። ለምን አንድ ጥያቄ ስላለኝ እና ዘፈኖቹን ዳንዷን ዘፈን ነው የምሰማትና አንቺ ያገሬ ልጅ እከተልሻለሁ ያገሬ ልጅ ሸዋ ላይ ባስጠየቅ ያገሬ ልጅ ገባች አሉኛ ሰብ ያገሬ ልጅ ቆንጆ ልጅ ተገኘች ጎረቤት ተሰብሰበ እያለ የሚዘፍነዋለ እና ያንቺ ፍቅር ያስጨንቃል እንዴት አድርጎ ይዘለቃል እያለ ይህ ድሮ የምንሰማው ዜማ ነው ዳንኤል። ሲል ውስጥህ ሪሊ እንጃ የሚሰማኝ ስሜት አላውቀውም በእውነትና ልክ ያ ዘፈኑ አንዳለኝ ምላት ብሎ ሲዘፍንም ወይም ደግሞ ሌላ በሌላ ዜማ ሲዘፍን ስሜቱ አንድ ነው ለኔ። ግጥሞቹ ሊለያዩ ይችላሉ፣ ዜማው ሊለያይ ይችላል፣ ነገር ግን የሚሰጠኝ ስሜት አንድ ነው እና ከባድ ህመም አለ። ስለዚህን ማወቅ ፈለግኩኝ
እና ልቤ ይረብሻል በአንተ ዜማዎች። በእውነት ታስተክዘኛለህ። በቃ ሙዚቃህን ስሰማ ለተወሰነ ሴኮንድ ቢሆን በተለይ ደጋግሜ እየሰማው ከሆነ ሲጠር እላለሁ የሆነ ነገር ውስጥ የሆነ ኮንቴምፕሌሽን ውስጥ ከተኛለህ እና ሐዘን ነው የሚተውብኝ ውስጥ ሐዘን አለኝ እና ምንድን ነው እዚህ የዜማ አጠቃላይ ድምፀቱ ምንድን ነው? ስሜቱ ምንድን ነው? መነሻው ምንድን ነው ብዬ ጠየቅኩት ማለት ነው። ሰው ምን አለ መሰለህ ዳኒ? አይ ነው ታውቀዋለህ ታሪኩን አለ። አዎ በደጋግማ ወድጃለሁ። በደንብ ማገናኘት ትችላለህ ዳንኤል። ዋት ሃፕንድ ለአንዳንድ ሰዎች ፍቅር ልክ ዕድሜውን ጠብቆ በሕግ በታወቀ መልኩ ለአቅመ አዳም በደረስክ ጊዜ ብቻ የሚሆን ከ18 ዓመት በኋላ የሚሆን ነገር አድርገው የሚያስባሉ። እኔ በዚህ ላይ እርግጠኛ አይደለሁም። ገብቶሃል? ፍቅር ማለት ለብዙዎቻችን የሚመስለን ነገር አለ። ሰው ግን እኔ የምልህ ሰው በ10 ዓመቱ የፍቅር ስሜትን ሊያውቅ ይችላል፣ ላይተነትነው ይችላል። ኢትስ ስትሬንጅ ፊሊንግ ነው። ይገርማል። እና ወይዘሮ ስለሺስን ትምህርት ቤት ተማሪ ነበርኳል እና ትምህርት ቤት ይሄዳል ይመጣል። እንደ 3ኛ ክፍል ይሆናል ወይም 5ኛ ክፍል ሊሆን ይችላል፣ 5ኛ 6ኛ ሊሆን ይችላል። እዛች አካባቢ የሆነ የምትሆነው ነገር 13 14 ትሆናለህ። ከዛ ከክፍል ተማሪዎቹ አንዲት ልጅን እንዲህ ነው ብሎ ሊናገር በማይችልበት፣ እንዲህ ነው ብሎ ሊረዳው በማይችልበት ወይም እከሌ እንደሆነው ወይም እከሌ እንደሚሰማው ብሎ ሊገልጽ ሊያነጻጽር በማይችልበት ለጋ ነፍሱ ያችን ልጅ ይወዳታል። በነፍሱ ይወዳታል። ምንም የሚያደርገው ነገር የለም። ፕሮባብሊ ሲያየት ውሎ ነው የሚመለሰው። በትምህርት አገር ስትናገር ድምጿን እየሰማ ይደሰት ይሆናል። ስትሮጥ ከጓደኞቿ ጋር እያየ ይደሰት ይሆናል። አንዳንዴ ደግሞ በሆነ አጋጣሚ ፊት ለፊት መታ ስታናገረው የሚገባበት ጠፍቶ ውስጥ እጁን እያላበው አንገቱን ብዙ ነገር ልታስብ ትችላል። እና ከፍተኛ የፍቅር ስሜት ውስጥ እና አንድ ቀን ወደ ክፍል ስመጣ የለችም አለ ክፍል ውስጥ። እና የት ሄደች? ምን ሆነች? ለምን ቀረች? ከየት ነው ብትመጣው? የት ነው ቤቷ? ማናት እሷ? እነዚህ ሁሉ ጥያቄዎች መጡበት። ማንን ይጠይቅ? ለምን ቀረች? ጓደኞቿን እንዴት አድርጎ ዳንኤል? አረ ምነው ምን ማሳሰበ ሊይዝ ይችላሉ። ገብቷል። ያን ጊዜ ደግሞ እንደዚህ መባል ድራሽን የሚያጠፋው ማንን ይጠይቅ? ማን ይንገረው? እንዴት ይማር? እንዴት ይዋል? እንዴት ይለፍ? ያ ደቂቃ ተደወለ። ወደ ቤት መሄድ አለባቸው። እንደከፋው ግራ እንደገባው ወደ ቤት ሄደ። አባቱ ሊረዱ ይችላሉ። ይሄ እህቱ ለወንድሙስ እንደዚህ ብሎ ሊገልጽ ይችላል? በዛ ዕድሜ ምኑን አውቆት እሱ ራሱ እና ጸለየ። ምሽት እንዲነጋ የትምህርት ቤት ሰዓት እንዲደርስ እንደገና እንዲያያት እና ደረሰ። ዳኒ ትምህርት ቤት ሄዳ አሁንም የለችም። የለችም፣ አልመጣችም። በተረፈ ሁሉም ነገር ቀጥሏል። ክፍል ውስጥ ማንም በተለየ ሁኔታ ያስተዋለው የለም። ጓደኞቿም እሷ ቀረች ብለው ግራ ሲገባቸው አይታይም። ግራ ገብቷቸው ከሆነ እርስ በርስ ሲያወሩ እንዲህ እሱ የሚያውቅበት መንገድ የለው እንዴ። እና ዛሬም ፔሪዱ አለቀ። ዛሬም እንደተሰበረ ግራ እንደገባው ቤቱ ሄደ። ነገ ላይ ተስፋ አድርጓል። መጣ። ዓርብ ደረሰ። ቅዳሜና እሑድ ትምህርት ቤት ዝግ ነው። ሳምንታት እየተቆጠሩ ሄዱ። ስለ እሷ የሚያነሳ ስለ እሷ የሚናገር
አንድም ሰው የለም። ሙሉቀን መለሰ ምንድን ነው የሚለው አንድ ዘፈኑ ላይ በጨዋታ መሃል ስምሽን እያነሱ ቢያወሩ ምን ነበር ይላል። በጨዋታ መሃል ጣልቃ በቁም ነገር ስምሽን እያነሱ ቢያወሩ ምን ነበር ይላል። እንዴት አይነት እጦት፣ እንዴት አይነት ሰቀቀን፣ እንዴት አይነት ናፍቆት! ይሄን ማን ሊረዳ ይችላል? አየህ። ስለዚህ መጨረሻ ላይ ታሪኩን በሬዲዮ ነው የሚነግረን እና መጨረሻው ምን ሆነ? ትሞት ትዳን። የዛን ቀን ትምህርት ቤት ድንገት የቀረችበትን ምክንያት አላወቀም። ኢንተርቪው ስናደርገው ዕድሜው ገፍቶ ሌላ ሰው ነበር። ወላጆቿ ከደሴ ለቀው ምናልባት ተዘዋውሮ መስራት ያለባቸው ሰው ሆነው ለቀው ሄደው ይሆን? አደጋ ደርሶባት ይሆን? በሕይወት ካለች የት ትሆን ዛሬ? ሌላ ሰው አግብታ ይሆን? ከሌላ ሰው ወልዳ ይሆን? አየህ፣ እዚህ ላይ አዳኒ በጣም እንድትሰማኝ በጣም ፓወርፉል እኮ ነው። ዶን ዊሊያምስ ምን ይላል መሰለህ? I was sitting here thinking about some old times, some old people. መሀል ግጥም አለው። ምን ይላል? I would like to see you again ይላል። ተመልከት፣ እንደዚህ አልፎ ብዙ ነገር ተቆጥሮ 10 ዓመት በመጀመሪያ ደረጃ የእኛ ዕድሜ ስንት ነው? በዚህ ምድር ላይ የምንኖርበት እኮ ይሰፈር ቢባል ነው ነገር ፕሮባብሊ 7-10 ዓመት ነው። በአብዛኛው ከ70 ዓመት በላይ ለፈረንጁም ላበሻውም የሚሰራ ለ7-10 ዓመት ዕድሜ መተን ነው ነገር። ከዚህ ውስጥ 40 ዓመት ያህል አልፎ ከ40 ዓመት በኋላ ድንገት እንዲው የትሆን እንዴት ትሆን? ጊዜ ምን አድርጓት ይሆን? እንዴት አስረጅቷት? እንዴት አጨጉሯ? ወይስ እንዴት ተመጅቷት? ወልዳ ገብታ አፍቅራ ወይስ ምን? ለማየት በቃ ልትቆጣጠረው የማትችለው ስሜት I would like to see you again ነው የሚለው። ላይሽ ፈለግኩ አንድ ጊዜ ነው የሚለው። መስፍንን በዛ ስሜት ውስጥ ነው የማየው። አዎ፣ ከዛ በኋላ መስፍን ሌሎች ሴቶች ያውቃል። መስፍን ወልዶ ከብዶ ሊሆን ይችላል። ብዙ ነገሮች ሊሆኑ ይችላሉ። ያ ሸለቆ፣ ያ ጦት፣ ያ ምስጢራዊ ደብዛ መጥፋት፣ የዛች ልጅ ሁኔታ እዛ ውስጥ እንባለ አየዳኔ እኔ ያለ ጥርጥር ከ40 ዓመት በኋላ የሆነ ቦታ የሆነ ስፍራ ልክ ስብሐት ገብረ እግዚአብሔር ብላክ ላዮንስ የሚል አንድ ጸሐፊ ስለ ኢትዮጵያ ደራሲዎች የጻፈው መጽሐፍ ላይ ስብሐት ገብረ እግዚአብሔር ያሉት ነው። ዳንኤል ዩኒቨርሲቲ ውስጥ የሚወዷት ልጅ ነበረች። እጅግ በጣም የሚወዷትና የሚያፈቅሯት፣ ነገር ግን አንድም ቀን ደፍረው አውጥተው ያልነገሯት በሆነ አኳኋን እንደዛ አይነት ስሜት ውስጥ እንዳሉ ሊያሳዩት ያልቻሉ፣ በዝምታ በሀፍረት በአይናፋርነት በውስጥ ቃጠሉ ዝም ብለው ያሳለፉት ፍቅር ነበር እና ከብዙ ጊዜ በኋላ ዩኒቨርሲቲ እንትን አድርገው በሌላ የሥራ እንትን ተሰማርተው ለስኮላርሽፕ አግኝተው አሜሪካን ሀገር ከሄዱ 10 ዓመት ካለፈ በኋላ ያችን ልጅ አሜሪካን ሀገር አገኟት። ያችን ልጅ አሁን ባለትዳር ናት። የልጆች እናት ሆናለች። አሜሪካ በሕይወት አጋጣሚ ቀድማ ሄዳ አሜሪካ ውስጥ ነዋሪ ነበረች። ስብሐት ገብረ እግዚአብሔር ያንን የከረመ ያንን ኮንሳሜት ያልተደረገ ፍቅር፣ ያንን የሚያቃጥል ፍቅር ያን ጊዜ ከዚህ በኋላ ምን ይመጣል? እሷም ሌላ ቦታ ሄዳለች። አሁን ሌላ የሚያሳስብ ነገር የለ። አግብታለች፣ ከብዳለች፣ ወዳለች። እኔም በጣፈን ተባብጣኝ ሌላ ሰው ሆኛለሁ እዚህ ጋር ይሉና እኔ ምንሽ በጣም ወድሽ እንደነበር ታውቂያለሽ ይሏታል። እሷ ምን ያለቻቸው መሰለ? እኔም እኮ በጣም ወድ ነበር።
እሷ ሴት ናት። ወጉ ስርዓቱ የተለያየ ነገር ይዛታል። አየህ መጋረጃውን ከፍቶ መግባት ያለበት ወንዱ ነው። የሆነ ሰበብ የሆነ ሁኔታ ፈጥሮ ኢንሲደንቶች ፈጥሮ ያንን ጨዋታ መጫወት ያለበት ወንዱ ነው። በአጋጣሚ እሳቸው አይናፋር ነበሩ። ፕሮባብሊ ከሷ የበለጠ ስንት ያልተኖሩ ስንት በጅምር የቀሩ ፍቅሮች አሉ መሰለ ዳንኤል። ድንገት ከስንት ዓመታት በኋላ በዳንስና በጭፈራ መሃል ከየት መጣ ያልተባለ እንባ ፍልቅ አድርገው ዱብ ዱብ የሚያስደርጉ አይ ቲንክ ለዛሬ ይበቃናልና ዊከንድ ሴቭ ዩር ቲርስ የሚለው ዜማው ህመም ፈጥሮብኛል። በእውነት የሚገርም ዜማ ነው። አድማጮች እድሉን ካገኙ እንዲያዳምጡት እንፈልጋለን። ፕሮግራማችንን ላይክ፣ ሼር፣ ሳብስክራይብ በማድረግ መውደዳችሁን አሳዩን። ዳኒ አንድ ፐርሶናል ጥያቄ ብጠይቅ ፈቃደኛ ትሆናለህ? ኦኬ እሺ። ፍቅርን ትሸሻለህ? አልሸሽም። ተባረክ። ሳምንት እንገናኝ ዳኒ። መልካም ጊዜ አለም። አዋዜና ሙዚቃ ከሰማይ የመጣሽ የእግዚአብሔር ስጦታ፣ የኑሮ ደጋፊ፣ የመንፈስ ያለኝታ፣ ስሜት የምትሰጪ የሆነች መድኃኒት ሙዚቃ ነሽ እኮ ለሰው አብነት። ሙዚቃ በአዋዜ ልዩ